የአብሮነት ሰንሰለት ሳይላላ የመደጋገፍ ወንዝ ሳይጎድል 8 አስርት ዓመታትን አስቆጥረዋል ኢትዮጵያና ስዊድን። ያ ካለት የጠነከረ ወዳጅነት ዛሬ ላይ ይደርስ ዘንድም ሀገራቱ የህዝብ ለህዝብ ግንኙነት የቸሩት ዋጋም ለዲፕሎማሲው የለገሱት ቀልብ ትልቁን ድርሻ ይወስዳል። ዛሬም ያ የጠለቀ ወዳጅነት ከሞገሱ ሳይወርድ ይቀጥል ዘንድ በገና ጨዋታ አይቆጡም ጌታ ሲሉም ስዊድናውያን የኢትዮጵያን ባህላቸው አድርገው ውለዋል። ከዚህ ቀደም ከተለያዩ ተቋማት ጋር የገና ጨዋታ እናደርጋለን እንደፋና የዘንድሮ ግለየት የሚያደርገው ተመሳሳይ ባህል አለን። እኛ ጋራም ገና ጨዋታ አለ፣ ኢትዮጵያም ላይም ደግሞ ቲፒካል የሆነው ባህላዊ የገና ጨዋታ አለ በሚል ጥሪ ያቀርበውልን መጥተን እየተጫወትን መሆኑ ለኛ ባህል ያላቸውን እንዲሁም ገና ሲደርስ ደግሞ ከኢትዮጵያን ጋር ለማክበር ያላቸውን ኮሚትመንት የሚያሳይ ስለሆነ በጣም ደስ ብሎናል። ሁሉም የኢትዮጵያ በዓላት ያስደስቱኛል። እኛ እዚህ በመሆናችን ድለኛነት ነው የሚሰማን። ምክንያቱ ደግሞ አዲስ ዓመትን ሁለቴ እናከብራለን። ማለትም የኛን ክሪስማስና የኢትዮጵያን የገና በዓል። ይህ ስሜቱ በእጅጉ ይለያል። ለዚህ ነው በርካታ ባህል ባለቤት በሆነችው ኢትዮጵያ መኖሬ እድለኛ ያደርገኛል የምለው። በ50 እና በ60ዎቹ እዚህ ሲሰሩ የነበሩ ስዊድኖች ሀገራቸው ሲመለሱ የኛ ብለው ያቋቋሙት ማህበር ነው። 75 ዓመት ሆኖታል ማህበሩ። አብዛኛው የማህበራችን አባል ስዊድኖች ናቸው። ሀገራቱ ለዘመናት ወዳጅነትን ከመቋደስ ባሻገርም ተቀራራቢ ባህልንም የሚጋሩ ናቸው። ኢትዮጵያዊው የገና ጨዋታ ሲል የሰየመው ያ የማንነቱ መገለጫም ኢኒባንዲ በሚል ስያሜ በሀገረ ስዊድንም ይገኛል። ይህም ላልተበጠሰው የቃል ኪዳን ማህተብ አንዱ ማሰሪያ ሆኖ ዘልቋል። የዛሬ ዝግጅት ይሄንን አንድነትና ወዳጅነት የሚያስቀጥል መሆን አለበት እና እርግጠኛ ነኝ ይቀጥላል። ለኔ የገና ጨዋታና እኛ ሀገር ያለው ኢኒባንዲ የተሰኘው ጨዋታ አንድ ናቸው። እኛ ኢኒባንዲን የምንጫወተው በፕላስቲክ ዱላ ሲሆን ኳሱም ቢሆን ለገና ጨዋታ ከሚውለው ኳስ ጋር ተቀራራቢ ነው። ምናልባትም ለየት የሚያደርገው የኢትዮጵያ የገና ጨዋታ ጥንታዊነትና ለጨዋታ የምትጠቀሙት እንጨት ክብደት ካልሆነ በስተቀር ተመሳሳይ ባህል ነው የምንጋራው። በሁለቱ ሀገር ስያሜ ነው ስንጫወት የነበረው። ስያሜው ብቻ ሳይሆን ህጉንም የሁለቱንም በማቀላቀል ነው የጨዋታውን ህግ ራሱ ስንጠቀም የነበረውና ትልቅ መልእክት አለው። ትልቅ መነሻ ነው። ከዚህ ተነስተን ሌሎች ሀገራዊ ስራዎችንም መስራት እንደሚቻል በሁለቱ ሀገራት መካከል ያሳየ ትልቅ መርሃ ግብር ነው። መጪው የገና በዓልን ምክንያት በማድረግ የኢትዮጵያ መታያ የኢትዮጵያን መገለጫ የሆነው የገና ጨዋታም በስዊድን ኤምባሲ አዘጋጅነት መካሄዱም የሀገራቱን ወዳጅነት ወደፊት ከማስቀጠል አንስቶም ትሩፋቱም እልፍ ነው። እዚህ ከመጣን በኋላ ያየናቸው ህጎች ለምሳሌ እኛ ጋራ በእግር መንካት አይቻልም በባህላዊው የገና ጨዋታ መንገድ፣ እነሱ ጋራ ግን በእግርም በእጅም መጫወት ይችላል። ስለዚህ ስዊድን የገና ጨዋታ በሚል አንድ ላይ ቀላቅለን ነው እየተጫወትን ያለነውና ይሄ በራሱ አዲስ ባህል እንዲፈጠር ያደረገ ስለሆነ በጣም ደስ ብሎኛል። የስዊድን ኤምባሲ እዚህ ሲመጣ የስዊድን ህዝብን ወክሎ ነው የሚመጣው። ስለዚህ ባህሉን፣ ቋንቋውን፣ እሴቶችን የማስተዋወቅ ግዴታ አለበት። እኛም ደግሞ እንደ ፋና ሚዲያ ኮርፖሬሽን የምንሰራው የህዝቡን ባህል፣ ታሪክ፣ አኗኗር ለማስተዋወቅ ነውና ስንኖርም ደግሞ አንዱ የህዝቡ አካል ሆነን ስለሆነ የምንኖረው እኛም የራሳችንን ባህል እነሱም ደግሞ የነሱን ባህል ሲያሳዩን እርስ በርስ በግለሰብ ደረጃም በማህበረሰብ ደረጃም እንደ ሀገርም ደግሞ እነሱም ይዘውት ለመጡት ግብ እኛም ደግሞ እንደ አላማ ይዘን ወደ ህዝብ ለምንደርሰው ነገር ተመሳሳይ ግብ ያለው ስለሆነ በጣም ደስ የሚል አጋጣሚ ነው ብዬ አስባለሁ። የሁለቱ ሀገራቶች ረጅም ዓመት ያስቆጠረው ወደ 80 ዓመት ያስቆጠረው ወዳጅነት ወይም የጋራ አብሮ የመስራት ሂደቶችን የሚያከብሩበትም ሰዓት ነው አሁን። የኛን ሀገር ደግሞ ባህልን ቅድሚያ በመስጠት በዓልን ልዩ ትኩረት በማድረግ በዚህ መልኩ ፕሮግራም ማዘጋጀታቸው በጣም ድንቅ ነው። በጣም ቆንጆ ነው። ያለንን ኢኮኖሚያዊ፣ ፖለቲካዊ አጠቃላይ ግንኙነቶችን የሚያጠናክር ነው። ስለዚህ በጣም ደስ ብሎኛል። በጣም ቆንጆ ነው። በሌሎችም ኤምባሲዎች በዚህ መልኩ ቢዘወተር መልካም ነው ላለሁኝ።
በዚህ ዓመት ኢትዮጵያና ስዊድን የ80 ዓመት አጋርነታቸውን ያከብራሉ። ከዚህ በኋላም ቢሆን ይህን የቆየ ወዳጅነት ለማስቀጠልም በትኩረት የምንሰራ ነው የሚሆነው። በተለይ በህዝብ ለህዝብ ግንኙነት፣ በሳይንስ፣ በትምህርት፣ በግንባታ ንድፍና በተለያዩ መስኮች የነበረን አጋርነት አጠናክረን የምንቀጥል ይሆናል። ለሁሉም ኢትዮጵያ መልካም ገና።